ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወርኃ ሐምሌ ቡሩክ መዓልቱ አሰርቱ አርባዕቱ ሰዓት ወእምዝ ያሐጽጽ አማሚሩ ለሐምሌ በዛቲ ዕለት ኮነት ሰማዕተ ቅድስት ቅፍሮንያ ድንግልት ወመስተጋድል ዘሃለወት ነፍሳ ለእግዚአብሔር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የሐምሌ ወር ቀኑ 14 ሰዓት ነው። ከዚህም በኋላ ያንሳል። ሐምሌ አንድ በዚች ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድልት ቅፍሮንያ በሰማዕትነት ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምኔት እህት ነበረች። የእመምኔትነቷም ስሟ ኦርያና ነው። ይህችንም ቅድስት በፈሪሃ እግዚአብሔር አሳደገቻት። በትሩፋት ሥራ ተጋዳሊት እስከሆነችም ድረስ አምላካውያት የሆኑ መጻሕፍትን አስተማረቻት። ከዚህም በኋላ ፍጹም ገድልን ጀመረች። በየ2 ቀኑ ትጾም ነበር። ብዙ ጸሎታትንም ትጸልይ ነበር። ያችም እመምኔት ሥራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ሥራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህም በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖችን ይዘው አሰቃዩአቸው፣ ሰማዕታትም ሆኑ። እሊያ ደናግልም ይህን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚች ቅድስት ቅፍሮንያ ጋር ብቻዋን ቀረች። በማግስቱም የንጉሡ መልእክተኞች ወደ በዚያ ገዳም በመጡ ጊዜ እመምኔቷን አግኝተው ያዟት። ሌሎችንም ደናግል ፈለጓቸው፣ ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይችንም አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለትም አሰሯት። መኮንኑ ወዳለበትም ከተማ ወሰዷትም። እመምኔቷም እያለቀሰች ተከተለቻቸው። ወደ መኮንኑም ባደረሷት ጊዜ ለአማልክት ሰዊ አላት። ብዙ ቃል ኪዳንም ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድባትም አዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዲያደርጉ አዘዘ። እመምኔቷ ኦርያናም አንተ ከሃዲ፣ ይችን ታናሽ ብላቴና እንዳጎሳቆልካት እግዚአብሔር ያጎሳቁልህ ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይችን ቅድስት ቅፍሮንያን አስረው በመንኮራኩር ውስጥ እንዲያሰቃዩት በብረት መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንንም ሁሉ ፈጸሙባት። እርሷም እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህ በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስም ያለ ሕማም አስነሳት። መኮንኑም እሷን ማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀች። አንድ ባለ ጸጋ ምእመን ሰውም መጥቶ የቅድስት ቅፍሮንያን ሥጋ ወሰደ። በአማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከሥጋዋም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለቅፍሮንያ አስናኒሃ ዘሰበሩ ወለመልያቲሃ ዘመተሩ ወዘንተ ኩሎን ዘገብሩ ይክህሉ በጽንኦሙ ለዲዮቅልጥያኖስ ማይበሩ ከመይምስጥዋ ለክርስቶስም ፍቅሩ። ዳግመኛም በዚች ቀን የሮም የሊቀ ጳጳሳት የክሊዮስና የበርተሎሜዎስ የጻድቁ መነኮስ የገብረ መድኅንም የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ቅዱሳን መስተጋድላን ብክዮስና ብንያሚን አረፉ። እሊህም ቅዱሳን በግብፅ አገር በቴዎዳ አውራጃ ቱና በሚባል አገር የምትገኝ ቤተ ክርስቲያን ቀሳውስት ነበሩ። እነርሱም ወንድማማቾች ነበሩ። አባታቸውም የቤተ ክርስቲያን ሹም የሆነ ደግና የዋህ ሰው ነበረ። እሊህም ሁለቱ ልጆቹ በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ።
እግዚአብሔርም በእጆቻቸው ታምራትን ያደርግ ነበር። በሽተኞችን ሁሉ ይፈውሱ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀድተው በሽተኞችን ያጥቧቸዋል። ወዲያውም ከበሽታቸው ይድኑ ነበር። የአባታቸውም የረፍቱ ቀን በቀረበ ጊዜ በዚያ ሰዓት ቀሲስ ብንያሚን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞችም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያሚንም የቁርባኑን ሥርዓት ሳልፈጽም ልብስ ተክህኖውን አላወልቅም፣ ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሁን አለ። አባቱም ሁለተኛና ሦስተኛ ጊዜ ላከ። አባ ብንያሚን ግን የቁርባኑን ሥርዓት ከፈጸመ በኋላ ወደ አባቱ ሄደ። ሞቶም አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖርበትን ቦታ አላመለከታቸውም ነበርና። ወንድሙ ብክዮስም አባታቸው ስላስቀመጠው ንዋየ ቅድሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሄዶ እንዲጠይቅ መከረው። አባ ብንያሚንም በሄደ ጊዜ የአስቄጥስ ገዳም በምኔት አባ ዳንኤልን አገኘው። አባ ዳንኤልም ስለ እርሱ የመጣበትን ሥራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እሱም ንዋየ ቅዱሳቱን ያለበትን እንደሚያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰም ጊዜ እያስረዳው አገኘው። ከዚህም በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ሥርዓት ነበራቸው። ሰይጣንም ከይሲን አነሳሳውና ሳጥኑን ቀዶ በዚያ ከቅዱስ ቁርባኑ በላ። ብክዮስና ብንያሚን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህም በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፈቃዱም ከሆነ እንዲያስረዳቸው እግዚአብሔርን ለመኑት። የእግዚአብሔር መልአክም ተገለጸላቸውና ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔርም ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የሊን ቅዱሳን ገድለ ሕዝብ ተናገረች። እነርሱም ያማረች ቤተ ክርስቲያን ሰርተው ስጋቸውን በውስጡ አኖሩ። ከስጋቸውም ብዙ ድንቆችና ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለብንያሚን ወብይወክ በጸሎት ዘተግሁ ወበአስተብቆ ውሱክ እስከ ሀቤሆሙ መጻማ በአምላክ በእንተ ዘበላ ምስጋ ቡሩክ በሊአ ከይሲ ዘይእዝዝ መልአክ። በዚችም ቀን የሊቀ ጳጳሳቱ የአግናጢዮስ የሰማዕትነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር አሜን። ዳግመኛም በዚች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ታምርን አደረገ። ሥራ የሚሠራ አንድ ጎልማሳ ነበር። ከሐዋርያው ቶማስም እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስም ጠራው። ልጄ ሆይ አትፈር፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ሥራ የሠራው መስሎኝ ክፉ ሥራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷ እኔ ገባ ነበር። አንተም በንጽሕና እንድትኖር አስተማርከን። ያችም ሴት ከእርሷ ጋር እተኛ ዘንድ ነዘነዘችኝ። ስለዚህም ሰይፍ አንስቼ አረድኳት። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ሥራን ሠራህ አለው። ከዚህ በኋላም ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነህ እጆችን ታጠብ አለው። ሲታጠብም ዳነ። ከዚህም በኋላ የዚያች ሴት በድን ወዳለበት ና ምራኝ አለው። ያም ጎልማሳ መርቶ ወደ ቦታው አደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭም አውጥተው በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላይዋ ጭኖ ጸለየ። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘህ እኔ ቀድሞ በእጄ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ 7 ፈጥና
እጇን ይዞ ሳባት። ፈጥናም ተነሳች፣ ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያው ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያስጠበቀኝ ባልንጀራ ወዴት አለ አለችው። ሐዋርያም ወደ የት ደርሰሽ ነበር? ንገሪኝ አላት። እርሷም አንተ ከኔ ጋር እያለህ እንዴት ንገሪኝ ትለኛለህ? አለችው። ያየሽውን ንገሪኝ አላት። ከሥጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድንና የእሳት መንኮራኩር ወዳለበት ቦታ ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድን አየሁ። ነፍሳትም በውስጧ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸውም በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸዋል፣ ያስጨንቃቸዋል። ያ የሚመራኝም እኒህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርንም ሕግ የማያስተውሉ ናቸው። ስለዚህ እንደ ሥራቸው ይቀጣሉ አለኝ አለች። ሐዋርያው ቶማስም ከዚያ የነበሩትን ይህች ሴት የምትለውን ሰማችሁን? ያለው ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ሥራ እና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትንና ፍቅርን፣ ንጽሕናንም ጠብቁ፣ ከእግዚአብሔር ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉም ሕዝብ አመኑ። ለድሆች ምጽዋት ሊሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆች ምጽዋት መስጠት ለሐዋርያው ልማዱ ነበርና ወሬውም በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንት የያዟቸውንም አምጥተው በጎዳና ዳር አኖሯቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ቅዱስ ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድረ ለብሲ ታየዋ በቤተ መያሲ ዛሃረ ድዋ ሶበተሰአላት እንግሮ ሀበ በጻት በኖሶሳዋ እንዘ ምስሌ ሃሎ ከትቤሎ ነዋ እፎት እስያለኒ ለዘለከ ፄዋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ መሐረነ ኢየሱስ ክርስቶስ። አምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወረክታ ወምረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከሰው ወገን ከአባታችን ከአዳምና ከእናታችን ከሔዋን ጀምሮ ያልበደለ ወይም ኃጢአት ያልሰራ አይኖርም። ሐዋርያት ከኦሪት ቃል ጠቅሰው በሥርዓታቸው መጻሕፍትና በሲኖዶሳቸው እንደጻፉት ሰው በሐሳቡ ወይም የዚህን ዓለም ገንዘብ በመውደድ የማይበድል አይገኝም፣ ይህን ዓለም መውደድ እንደ ዝሙት ይቆጠራል ብለዋልና። አሁንም ከአመፅና ከቅሚያ ራቁ፣ ለወገኖቻችሁ ሐሳባችሁ ለእናንተ ግን ከፍተኛውን ለመውሰድ ከማሰብ ራቁ እያልን እንመክራችኋለን። የባልንጀራችሁን ሚስት አትመኙ። እርሻውን፣ አገልጋዩም፣ ላሙን፣ አህያውንም ይህን የመሳሰለውን ሁሉ የወንድምህን ገንዘብ አትመኝ፣ ለአንተ ሊሆን አይገባም ተብሎ ተጽፏልና። ጌታችን በወንጌል ከእናንተ በፊት ለነበሩት አትሴስኑ፣ አንዱ ከሌላው ሚስት አይሂድ ያላቸውን እነሆ ሰምታችኋል። እኔ ግን ሴትን ባይኑ አይቶ የተመኛት ፈጽሞ አመነዘረባት ብሎ እንደተናገረ እነሆ በልቡ የኃጢአትን ሥራ ያሰበ ሁሉ በግልጽ ኃጢአት እንደ ሠራ ይቆጠራል እላችኋለሁ። ማርያም ግን በዚህ ዓለም ካለ ሥጋዊ ፍቃድ ሁሉ በውስጥ በአፍአ ማለትም
በነፍሷም በስጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህም ዓለም የኃጢአት መሰረት የሚሆን ስጋዊ ፈቃድ ሁሉ ወደ እርሷ አልቀረበም። በአእምሮዋ ውስጥም ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና። ነቢዩ ሰለሞን በምስጋናው መኃልይ ስለ እርሷ የታጠረች ተክል ቦታ የተቆፈረች የምንጭ ውሃ ነች ሲል ተናግሯልና በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ስጋዋ በር የተለወጠ ጊዜ የለም። የድንጋሌ ስጋዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ስጋ በድንጋሌ ነፍስ የጸናች ለመሆኗ በማይቋረጥ ምስጋና በሰው አንደበትና በመላእክት ዘንድ ድንግልናዋ ሲመሰገን ይኖራል። በዚህም ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን የተሰጣት ድንግልና ለመላእክት እንኳ አልተሰጣቸውም። መላእክትስ ድንግልና ከተሰጣቸው በኋላ ስለበደሉ ወደቁ። ማርያምስ በሁሉ መንገድ ማለትም በድንጋሌ ስጋ በድንጋሌ ነፍስ የጸናች ነች። በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷ ላይ ከዋክብትን ተቀዳጅታ እንደተገለጸች እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለትም በድንጋሌ ስጋ በድንጋሌ ነፍስ ጸንታ ተገኘች። እርሷ ከእርስተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና እኛም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታድርገን። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። ወደ እናታቸው ወደ ማን? ወደ ድንግል ማርያም መጡ። ካሉበት መጡ። ተነስተው በመንፈስ ቅዱስ መጡና ወደ እመቤታችን እያንዳንዳቸው እየዘለሉ እርስ በርሳቸው ላይ እየተጫጫኑ እየዘለሉ ሲያዋት ህብሯ ገጽታ የምታምር የአምላክ እናት ማኅደረ መለኮት ማኅደረ እግዚአብሔር የእኛ እናት በዚያ በቤተ ክርስቲያኑ ጉልላት ላይ ሲያዋት ሲመለከቷት በደስታ ዘለሉ። እነ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ የተነሳው ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ መጣ። ወደ ማን መጣ? ወደ እመቤታችን ወደ ደብረ ምጥማቅ መጣ። መስቀል ላይ ከመስቀሉ ስር ያለች እናታችን ቅድስት ድንግል ማርያም ናት። በዛሬው ቀን እዚያ በመስቀሉ ላይ እዚያ በጉልላቱ ላይ እመቤታችን በግልጽ ስትታይ እነማን መጡ? እናያቸው። የቀረ ፍጥረት የለም። ዛሬ የምንማማርበት ርዕሳችን የሉቃስ ወንጌል ምዕራፍ 1 ቁጥር 40 እምይእዜሰ ኩሉ ትውልድ ያስተበጽወኒ፣ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ምን ይለኛል? ንጽሕት ነሽ፣ ቅድስት ነሽ፣ ብፅዕት ነሽ፣ ልዕልት ነሽ፣ ኃያል ነሽ ይሉኛል። ድንግል ነሽ ይሉኛል። የእግዚአብሔር እናት ነሽ ይሉኛል። የዓለም ሁሉ እናት ነሽ ይሉኛል። ከመቼ ጀምሮ ንገሩኝ እስኪ? ከዛሬ ጀምሮ አለች እመቤታችን በጸሎቷ ላይ። እኔ ጋር ናችሁ ምእመናን? በደንብ አድርገን ነው ታሪኩን የዕለቱን ነግረን ነው የምንለቃችሁ። ተንታኝና አውሪ በበዛበት ዘመን ላይ ወሬና ትንታኔ ብቻ ሰጥተናችሁ አንሄድም። የአባቶቻችን ያስቀመጡበትን ልክ ተነጋግረንበት እንሄዳለን። እውነት ነው። አስፈላጊ ነው አይደለም? አስፈላጊ ነው። ዛሬ ተንታኝና በታኝ ሞልቷል። ሀገሪቷን ዓለምን ያስጨነቀው እሱ ነው። ሕይወት ብቻ ነው ያጣ ነው። የኔና የእናንተ እናት ከቅዱስ ገብርኤል ጋር ከተለያየሽ በኋላ ቅዱስ ገብርኤል አንቺ ከሴቶች ሁሉ ተለይተሽ እኮ ብፅዕት ነሽ አላት። አያችሁ? ማን ነው ይህንን ያለው? ማን ነው ይህንን ያለው? ቅዱስ ገብርኤል አንቺ ከሴቶች ተለይተሽ ብፅዕት ነሽ። ዛሬ
አምባሻ በቀደደው አንደበቱና አፉ የቅዱስ ገብርኤልን ምስጋና የቀረበላትን ገብርኤል መልአክ በእግዚአብሔር ፊት የሚቆመው በእግዚአብሔር ፊት ቆሞ ሁልጊዜ ከፈጣሪው የማይለይ ከአምላኩ ምሕረት ወደ ፍጥረቱ ከፍጥረቱ ጸሎቱንና መስዋዕቱን ወደ ፈጣሪው የሚያደርስ ታላቅ መልአክ በማን ፊት የሚቆም? በማን ፊት የሚቆም? በእግዚአብሔር ፊት የሚቆም ይህን መልአክ ነው እኛ አማላጅ ነህ አንተ ጠባቂያችን ነህ የምንለው። እንደዚህ ያለውን መልአክ ነው። እግዚአብሔር እናመስግነው ይህን ስለሰጠን። እዚያ በኋላ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ከአንቺ የሚወለደው ፈቃዷን ካደረገ ተፈስት ከአንቺ ዓለምን የሚያድነውን ከሦስቱ ቅዱስ አንዱን ወልድ ድኅረ ቅድመ ዓለም በአባት የተወለደ ድኅረ ዓለም ደግሞ ከአንቺ የሚወለድ ዓለምን የሚያድንና ዓለምን ሊያድን የሚመጣ ትወልጃለሽ አላት። ሌላውንም ተወና ሁሉን ነገር ከጨረሰ በኋላ ያልኸው ነገር የምትለው ነገር ይደረግልኝ አለችው። በዚህን ሰዓት አምላክ ሰው ሆነ። ሰው ደግሞ ምን ሆነ? አምላክ ሆነ። በተዋህዶ አምላክ ሰው ሆነ። ሰው ደግሞ አምላክ ሆነ። በማን ነው ምስክርነቱ? በእመቤታችን ማኅፀን አምላክ ሰው ሆነ። ሰው ደግሞ ምን ሆነ? አምላክ ሆነ። በደንብ በሉ እንግዲያስ የድሃ ሰርግ አታርጉት። እሺ ይህንን ብሎ ከመጣ በኋላ አምላክ ሰው ሆኖ ሰው ደግሞ ምን ሆነ? ምን ሆነ? አምላክ ሆነ። ይህን ካደረገ በኋላ ምን አለች? የዚያን ጊዜ ዛሬ ጀምሮ ትውልድ ሁሉ ብፅዕት ይሎኛል የባሪያውን መዋረድ አይቷልና። አያችሁ አይቶ የባሪያውን የሔዋንን የባሪያውን የሳራን የባሪያውን ቅዱሳት አንስት የባሪያውን የአዳምን የባሪያውን የአብርሃምን የነቢያትን የቅዱሳኑን መዋረድ አይቷልና እሱ ቅዱስ ነው፣ የሚወለደውም ቅዱስ ነው። ታያችሁ የኔና የእናንተ እናት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዛሬው ዕለት የምናከብረው በዓሏን መታሰቢያዋን የምናደርገው እልል ብለን እግዚአብሔር እናመሰግነው። በዚህን ጊዜ በዚያን ሰዓት አምላካችን ተጸነሰ። አምላክ ሰው ሆነ። ሰው አምላክ ሆኖ ተወለደ። ከተወለደ በኋላ በ2 ዓመቱ ወደ ግብፅ ስደት ተደረገ። ስለምታውቁት እሱን አልናገርም። ወደ ዛሬው ባል ልንሄድ ነው። ስደት ሄዱ። ስደታቸው ወደ ግብፅ ሄዱ። በኢየሩሳሌም መኖር አልቻሉም። ምን ለማለት? ሕፃኑን የሚፈልገው ገዳይ ተነስቷልና ማ ሄሮድስ እናቱንም ሊገል ይፈልጋል፣ ልጇንም ይገላልና ይሄ ገዳይ ተነስቷል። ልጅን ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ አለ። ማ ቅዱስ ገብርኤል። ያዳመጣችሁ ቅዱስ ገብርኤል። በዚህን ጊዜ ሰሎሜ፣ ዮሴፍ፣ ዮሳ እመቤታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አዝላና ታቅፋ ወደ ግብፅ ስደት አደረጉ። ስደቱም ይህ ሳምንት ነው። ግንቦት ነው ስደቱም የነበረው። ጥንተ ስደቱ ግንቦት ነው። ግንቦት 24 ነው። ግንቦት ይሄ ነው። ይህ ዘመን ነው። ይህ ወርህ ነው ስደቱ የነበረው። ሌላ ነገር አለ የምናመጣባቸው ከጊዜው እዚያው ላይ ካለ ነው። በዚህ በግንቦት ነው ስደት ሄዱ። ወደ ግብፅ ሄዱ። በግብፅ በስደት ላይ እያሉ በዚያ በስደቱ ቦታ ላይ ምን ሆነ?
ደብረ ቁስቋም በምትባል ቦታ ላይ ደረሱ። ማን? በግብፅ ምድር ላይ በምትገኝ በዚያች ቦታ ላይ ደረሱና አየሯ ተስማሚ፣ ሁለመናዋ ጥሩ የሆነ መንፈስ ቅዱስ ያለበት ቦታ፣ ጸጥ ያለ ረጋ ያለ ጥሩ የሆነ የአየር ንብረቱ ተስማሚነት ደስ የሚል ሆነና እመቤታችን ከልጇ ያንን አየችና ደስ ብሏት ምን አለች? በቦታዋ ምን አለች? ተደሰተች። የኔና የእናንተ እናት ጥሩ መልካም ስንሆንላት ትደሰታለች? አትደሰትም? ትደሰታለች። ክፉ ስንሆን ደግሞ ታዝናለች። በዚህን ጊዜ ቀና ብሎ አያትና ከምኗ ላይ ከቅፏ ላይ ያለ እንዳለ ቀና ብሎ አያት። ማንን አየ? እናቱን። ደስ ብሏት ሲያያት እናቴ አላት። ይህችን ቦታ ወደድሻት አላት። ያዳመጣችሁ ነው ምእመናን፣ አባቶች ሊቃውንቱ ያውቁታል። ትወደድሻት አላት። አዎ አለችው። እወዳታለሁ፣ ደስ ትላለች አለችው። የአንቺ ቤተ ክርስቲያን የአንቺ ስም የምትጠራባት በአንቺ ስም ህንፃ ቤተ ክርስቲያን ህንፃ ይሰራል። እዚህ አንቺ የምትመሰገኝበት የአንቺ መመስገን ያለበት አንቺ ጠቅላላ የምትመሰገኝበትን እዚህ ቦታ ላይ ምን ይሰራል አላት? ንገሩኝ። ምን ይሰራል አላት? ቤተ መቅደስሽ ይሰራል አላት። አያችሁ? ድገሙት፣ እንግዲያስ ድገሙት በደንብ። ይሄ የሚያንቀላፋው ከጎናችን ያለው የሚያንቀላፋ እንቅልፍ የሚያመጣ ክፉ መንፈስ እልል ስንልና ስናጨበጭብ ይሽረበሻል፣ ይወጣል። እንኳን እሱ ቀርቶ የኪስ ዶክተሮች እዚህ ወዲያና ወዲህ የሚሉት እንኳን ይጨነቃሉ። እልል ሲባል ይጨነቃል። መንፈሱ ያለበት ስላለባቸው ክፉ መንፈስ ይጨነቃል። በዚህን ሰዓት ከጊዜ በኋላ አለቀና ምን ሆነ? እመቤታችን ህንፃ ቤተ ክርስቲያኗ ክርስቶስ ጊዜውን ጨርሶ የሰውን ልጆች አድኖ እዚያ ላይ ጊዜ አናጠፋም። የሰውን ልጆች የመጣበትን ስራውን ጨርሶ የሰውን ልጆች ከሞት አድኖ ከመቃብር አውጥቶ ከሲኦል አውጥቶ ወደ ገነት አስገብቶ ከውርደት ወደ ክብር ከሞት ወደ ሕይወት አዘጋጅቶ ካረገና ወደ ቀደመ አኗኗሩ ክብሩ አንልም፣ ወደ ቀደመ አኗኗሩ ቦታ ላይ ሄዶ እዚያ ከሆነ በኋላ ከጊዜ በኋላ ምን ሆነ? ያቺ ቦታ ላይ የማን ቤተ ክርስቲያን ተሰራች? በእመቤታችን ስም ታንጻ ተሰራች። በዚህን ጊዜ ያቺ አገር ደግሞ ደብረ ምጥማቅ በምትባለዋ ቦታ ላይ ተሰርታ የእመቤታችን ህንፃ ቤተ ክርስቲያን እንደዚህ አሸብርቃ እንደዚህ አምራ የዚህ አካባቢ ሰበካ ጉባኤው፣ የደብረ አስተዳዳሪ፣ ሰንበት ትምህርት ቤት ምእመናን ተባብራችሁ ይህንን እንደሰራችሁ አሁንም የግቢውን የማስዋብ ስራ እንደምትሰሩ ሁሉ በዚህ አካባቢ የነበሩ ክርስቲያኖች አሳምረው አስተካክለው የሰሩት ህንፃ ቤተ ክርስቲያን ነበረ። በማን ስም? በእመቤታችን ስም። በዛሬው ዕለት ግንቦት 21 ቀን እመቤታችን ከሰማየ ሰማያት ካረገችበት በመላእክት ታጅባ በመላእክት ዝማሬ ደብረ ምጥማቅ በምትባለዋ በመርከብ ቅርጽና መርከብ በሚመስል ከጉልላቱ ላይ ቁጭ አለች። መጣ በቤተ ክርስቲያኗ ጉልላት ላይ እንደዚያ በመርከብ በሚያክል ስፋቱ ላይ በዚያ በቤተ ክርስቲያኑ ጉልላት ላይ ስሩ ላይ እመቤታችን ቁጭ አለችና ዛሬ ለሰው ልጆች በአካል እዚያ ላይ ሆና የታየችበት ቀን ነው። በቤተ ክርስቲያኑ ላይ የታየችበት ቀን ነው። እስኪ አንድ ጊዜ እናያት ወደ ላይ
እስኪ ጉልላቱ ነው እስቲ ጉልላቱን ይዩት። አሁን ወደ ላይ ቀና ብላችሁ የኢትዮጵያ ቤተክርስቲያን ጉልላቱን እስቲ ይዩት። ወደ ላይ ቀና ብላችሁ ማንን ታያላችሁ? መስቀሉ ላይ ማን ነው ያለው? ክርስቶስ። ከክርስቶስ ከመስቀሉ ስር ማናት ያለችው? እመቤታችን። ከእመቤታችን ጎን ማን ነው ያለ? ዮሐንስ። እመቤታችን ከመስቀሉ ቀና ብላችሁ እስቲ ወደ ጉልላቱ፣ እዚህ ጉልላቱ ስር ያለች ማናት? ጉልላቱ ላይ ያለ መስቀል ላይ ከመስቀሉ ስር ያለች እናታችን ቅድስት ድንግል ማርያም ናት። በዛሬው ቀን እዚያ በመስቀሉ ላይ እዚያ በጉልላቱ ላይ እመቤታችን በግልጽ ስትታይ እነማን መጡ? እናያቸው። የቀረ ፍጥረት የለም። ፍጥረታት ሁሉ አልቀሩም። ዛሬ ማንን ለማየት እመቤታችንን ቅድስት ድንግል ማርያም በጉልላቱ ላይ በዚያ በደብረ ምጥማቅ በጉልላቱ ላይ በቤተ ክርስቲያኑ ላይ በግልጽ በምትታይበት ጊዜ ሁሉም መጡ። ማን መጡ? መላእክት ከነ አለቆቻቸው አይላፍ መላእክት መጡ። እየዘመሩ ክንፋቸውን ዘርግተው ያመሰግኑ ጀመር። ማንን? እመቤታችንን ያዩዋታል። ከፊት ላቸው አመሰግነዋል። እያመሰገኑ መላእክት አብረው መጡ። መላእክት አሉ እነ ሱራፌል መልአክ ጽናቸውን ይዘው ዕጣኑን ይዘው እያጠኑ ቅዱስ 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 እግዚአብሔር ቅዱስ ኃያል ቅዱስ አውዘይመው ዘተወልደ ማርያም ግን ካንቺ የተወለደ እግዚአብሔር ካንቺ የወለድሽው አምላክን የወለድሽ ድንግል ማርያም እያመሰገኑ ሌላው ምስጋናቸው እግዚአብሔር ወደ ምድር አየ አለ። እግዚአብሔር ወደ ምድር አየ ከሰማይ ሆኖ ወደ ታች ተመለከተ። በተመለከተ ጊዜ ግን እንዳንቺ ያለ አላገኘም። አንቺ ከሁሉም የተለየሽ ሆነሽ ስላገኘሽ አንድ ልጁን ላከና ምን ሆነ አለው? ሰው ሆነ። አምላክ ሰው ሆነ። ሰው አምላክ ሆነ። ሃይማኖት ተመሰከረ። የሰው አንድነቱ የአምላክ አንድነቱ አምላክ ከስጋ ጋር ስጋ ከመለኮት ጋር ይዙ ጠባቡ ወይም ግዙፉ ከረቂቁ ጋር ረቂቁ ከግዙፉ ጋር አብረው ሆነው ታዩ። እግዚአብሔር የተመሰገነ ይሁን። ዛሬ እንደዚያ እያሉ ቅዱስ ቅዱስ እያሉ እያመሰገኑ የታዩበት ቀን ነው። እነማን? መላእክት። እነማን? ኃይላፍ መላእክት ቅዱሳን እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እነ ቅዱስ ዑራኤል እነ ቅዱስ ራጉኤል እያመሰገኑ መጡ። አመሰገኑ። እዚያ ቁጭ ብለው በማን? በደብረ ምጥማቅ እዚያ ቁጭ ብለው በዚያ ቦታ ላይ እያመሰገኑ እንዲህ ተንበርክከው እያመሰገኑ ሌሎች እነማን መጡ? በሳር ሰረገላ ረቂቃን በሆኑ ግዙፋን በሆኑ ለዓይን ጌታ ጆሮም ሆነ ለዓይን እይታ ይሄ ነው የማይባሉት እነዚያ ደግሞ ማን መጡ? ታላላቆች ሰማዕታት መጡ። ታላላቆች ሰማዕታት መጡ። ታላላቆች ሰማዕታት እነ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ የተነሳው ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ መጣ። ወደ ማን መጣ? ወደ እመቤታችን ወደ ደብረ ምጥማቅ መጣ። ዛሬ ቀልድ መሰለ እንዴ? ዛሬ መተን እዚህ የምንበረከክ ወደን መሰላችሁ? ጸጋ ስለምናገኝበት ነው። ተንበረከከ መጣና ማን? ቅዱስ ጊዮርጊስ ከሰረገላው ወርዶ ከፈረስ ወረደና እንዲህ ብሎ ቀና ብሎ አየና የጌታዬ እናት የዓለም መድኃኒት የተገኘብሽ አንቺ ነሽ እኮ የእኛ መመኪያችን አለና ሰገደ። መስግኖ ገብርኤል የሰገደውን አንተ አልሰግድም ብለህ አዳሚ እንዲያው አንዳንድ ጊዜ ደማቸው የሞሉ ፓስተሮች ወጡና ሲሞቃቸውና ሲፈላበት ጊዜውና ወቅቱ ሲፈላው ጊዜና ወቅትን ይዞ ደሙ ሲፈላ ስጋዊ ምግብና መጠጡ በአይምሮው ሲያዛባው ምን ይላል? ይነሳና ስግደት የማንም የለም የእኛ ብቻ ነው። እኛ ስግደት የምንሰግደው ለአንዱ ብቻ ነው። አይችሉ ይታይ መላእክት ከሰገዱላት
ከመላእክት እኛ እንበልጣለን? ሰማዕታት ከሰገዱላት ከነሱ እኛ እንበልጣለን? ሞተው ከተነሱ ሥጋውያንን ድል እያደረጉ ዓለምን ድል ያደረጉ ቅዱሳኑ ሰማዕታቱ ሕዝባቸውን ለሰይፍ አሳልፈው የሰጡ ይህን ዓለም የናቁ ይህን ዓለም የተዉ ከዚህ ዓለም ጋር የማይገናኙ ቅዱሳን ሰማዕታት መጡና በዛሬው ዕለት በየተራነ ቅዱስ መርቆሬዎስ እየመጡ በፊቷ ሰገዱ። በማን ፊት ንገሩኝ እንጂ ምን ነው እንዴ? የምኑ እያለ ነው አሉ። የእንቅቡ ተጣል እንጣጣ እንዴ? የምጣድ ብያለ የእንቅቡ ተንጣጣ። እኔ እናገራለሁ። እኔ ሳልደክም እናንተ ትደክማላችሁ። እንዴት ቅዱሳኑ መጡና ሰገዱ። ዛሬ እኛ የምንሰበሰበው ለመስገድ ነው። እኛ ለመጣ አመሰገዱ። ከዚያ በኋላ እነማን መጡ? ሁሉም ፍጥረታት ጻድቃን ሰማዕታት ጨርሰው መጡ። ሌላ እነማን መጡ መሰላችሁ? ከሚያሳዝነው ቅድም እነዚህ ሕፃናትን አያቸዋቸው አለ ሲዘምሩ ምን መጡ መሰላችሁ? ሄሮድስ ክርስቶስን በመፈለግ ክርስቶስን ይህ ንጉሠ እስራኤል ንጉሠ ሰማይ ወምድር የሚሉትን ክርስቶስ ሊወለድ ነው ተወልዷል ሲባል ሲሰማ ክርስቶስን ለማግኘት በሰይፍ ሄሮድስ ያስጨረሳቸው ሕፃናት እየዘለሉ መጡ። ወደ ማን መጡ? ወደ እናታቸው። ወደ ማን? ወደ ድንግል ማርያም መጡ። ካሉበት መጡ። ተነስተው በመንፈስ ቅዱስ መጡና መጡ ወደ እመቤታችን። እያንዳንዳቸው እየዘለሉ እርስ በርሳቸው ላይ እየተጫጫኑ እየዘለሉ ሲያዋት ህብሯ ገጽታ የምታምር የአምላክ እናት ማኅደረ መለኮት ማኅደረ እግዚአብሔር የእኛ እናት በዚያ በቤተ ክርስቲያኑ ጉልላት ላይ ሲያዋት ሲመለከቷት በደስታ ዘለሉ መጡና እናመስግኑ እግዚአብሔርን። እስቲ ተረታ አይደለም የምንነግርህ ወገኔ፣ በደንብ እንደያዘው ዛሬ ምንድን ነው ብትባል ይህ ነው መልስ። እዚያ በኋላ ሁሉም መጡና በእመቤታችን ስዕል ስር ሰገዱ፣ ለመኑ። በሽታ ያለበት ምን አደረጉ? እያንዳንዱ ከዚህ ተቀምጦ ያለውን ሁሉ ወደ እመቤታችን ስር ማስመጣት ጀመረ። ወደ እመቤታችን ያመጣ ጀመር። ሁሉ በዚያን ሰዓት ምን አሉ? በሽተኛው ሁሉ ደዌ ያለበት ሁሉ በዛሬው ዕለት በእመቤታችን ፊት እመቤታችንን ሲያይ ተፈወሰ። ኃጢአት ያለበት ይቅር ተባለ። በደል ያለበት ይቅር ተባለ። በዛሬ ደዌያችንን በዛሬው ቀን በሽታ ያለበት ከበሽታው ከደዌው የተፈወሰበት እመቤታችንን አይቶ የዳነበት ከሞት የዳነበት ከኃጢአት ወደ ጽድቅ የተዛወረበት ቀን ነው። በዚህን ቀን ዛሬ ሕሙማን የተፈወሱበት ሁሉም እመቤታችን የአረማውያን ያሉት ሁሉ ለአሕዛብም ለአረማውያንም የአማንያንም ለአማንያንም ተገልጻ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ በግልጽ እየታየች የሰነበተችበት የምትሰነብትበት ቀን መታሰቢያ በዓል ነው ዛሬ ወገኖች። እግዚአብሔርን እናመስግነው። እመቤታችንን ዛሬ ዓለም በእስልምና ያለ ሁሉ በአማንያን ያለ ሁሉ ዛሬ እያመነ ወደ ክርስትናው ዓለም የተቀላቀለበት ቀን ነው ዛሬ። ደስ ይበላችሁ። ወደ እናታቸው ወደ ድንግል ማርያም መጡ። ካሉበት መጡ። ተነስተው በመንፈስ ቅዱስ መጡና መጡ ወደ እመቤታችን።
እያንዳንዳቸው እየዘለሉ እርስ በርሳቸው ላይ እየተጫጫኑ እየዘለሉ ሲያዋት ህብሯ ገጽታ የምታምር የአምላክ እናት ማኅደረ መለኮት ማኅደረ እግዚአብሔር የእኛ እናት በዚያ በቤተ ክርስቲያኑ ጉልላት ላይ ሲያዋት ሲመለከቷት በደስታ ዘለሉ። እነ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ የተነሳው ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ መጣ። ወደ ማን መጣ? ወደ እመቤታችን ወደ ደብረ ምጥማቅ መጣ። መስቀል ላይ ከመስቀሉ ስር ያለች እናታችን ቅድስት ድንግል ማርያም ናት። በዛሬው ቀን እዚያ በመስቀሉ ላይ እዚያ በጉልላቱ ላይ እመቤታችን በግልጽ ስትታይ እነማን መጡ? እናያቸው። የቀረ ፍጥረት የለም። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን